የጌታችን የኢየሱስ ክርስቶስ ሰላም ጸጋና ፍቅር ከሁላችሁ ጋር ይደር። አብረን እሱን እንድናመልከው እንድንሰግድለት በቅን ልብ እርስ በርሳችን እንድንተያይ ቅዱስ ቃሉን እንድንሰማ ይሄንን ትልቅ እድል ሰጥቶናል። እግዚአብሔር ይመስገን። እግዚአብሔር የሰጠው እድል እንጂ እኛ ዝም ብለን ከጎዳና ያፈስነው ነገር አይደለም። እግዚአብሔር በቸርነቱ ያደለን ነው። እግዚአብሔር ይባረክ። የጌታችን ኢየሱስ ክርስቶስን ወደ ምድር መምጣት የምናስብባት ሳምንት ናት። ይቺ ሳምንት ብዙ በየቦታው በየግላችንም እንደዚሁ ለምን መጣ፣ ምን ይሰራል መጣ፣ ወደኛ መምጣቱ ምንድነው ፍቺው እያልን የምናሰላስልበት ጊዜ ነው። ለምን መጣ እያልን ነው በልባችን የምናስበው። ቅድም ወንድማችንም በጸሎቱ ላይ አንስቶታል። የዛሬውን ክፍል ከማንበቤ በፊት ይሄንን በመጀመሪያ ላነብ ፈልጋለሁኝ። የዛሬው ስብከት ክፍል ይሄ ባይሆንም ግን በልቡናዬ ደግሞ ይሄ በጣም ጎልቶ ስለመጣ ይሄንን ልናገር ፈልጋለሁኝ። ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ያጋጠመውን አንድ ታሪክ የሚተርክ ነው። እሱን አነብና ከዚያ በኋላ ደግሞ ጸልየን ወደ ዕለቱ ክፍል እንሄዳለን። ይሄ የሚገኘው ሉቃስ ወንጌል ምዕራፍ 9 ላይ ቁጥር 51 ጀምሮ እስከ 56 ባለው ነው ይሄ ታሪክ የሚገኘው። ይሄንን ታሪክ ላነብላችሁ እፈልጋለሁኝ። እንደዚህ ይላል። የሚወጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞችን ሰደደ። ሄደውም ሊያሰናዱለት ወደ ሳምራውያን መንደር ገቡ። ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን? አሉት። እሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ ይላል። በጣም ልቤን የሚነካ ታሪክ ነው። ጌታችን ኢየሱስ ክርስቶስ በሰፈራቸው እንዲያልፍ ያልፈቀዱ፣ ለእርሱ መሰናዶ ለማድረግ የተላኩትን ደቀ መዛሙርት ያልተቀበሉ ሳምራውያን የዘር ልዩነት አንስተው፣ የባህል ልዩነት አንስተው፣ የሃይማኖት ልዩነት አንስተው ግድግዳ የፈጠሩ ሳምራውያን አስቆጧቸው። እንዴት ነው ጌታችንን የማይቀበሉት? እንዴት ነው የማያስተናግዱት? ምን ማለታቸው ነው? ይህንን ታላቅ ነቢይ፣ ይህን መሲህ የማይቀበሉት አበሳጫቸው። ደቀ መዛሙርቱን ያዕቆብና ዮሐንስን በተለይ ወልደ ነጎድጓድ ናቸው። እነሱ የነጎድጓድ ልጆች ነው የሚባሉት። እነዚህ ሁለት ደቀ መዛሙርት ተበሳጩ። እንዴት ነው የእኛን ጌታ እንደ ቀላል ነገር የሚያዩት? ምክንያቱም ፊቱን ያቀናው ወደ ኢየሩሳሌም ስለሆነ የይሁዳ ሰው መሆኑን ስላስተዋሉ፣ ሳምራውያን ስለሆኑ፣ በዘር ስለማይገናኙ፣ በሃይማኖት ስለሚናናቁ፣ በባህል ስለማይገናኙ በር መዝጋታቸው ነው። ያን ጊዜ እነዚህ ደቀ መዛሙርት ቀላል መንገድ ተገኘላቸው። በጣም ቀላል መንገድ፣ የጥፋት መንገድ ቀላል መንገድ ነው። እናጥፋቸው። ኤልያስ አንድ ጊዜ አድርጓል። የተቃወሙትን ሰዎች ከሰማይ እሳት እንዲወርድ አድርጎ እሳት በልቷቸዋል። እነዚህንስ እንደሱ ብንልሳ አሉ። አንተ መካከላችን ነህ፣ አንተ ጌታችን ነህ፣ አንተ አለቃ ነህ፣ አንተ አዛዥ ነህ፣ አንተ ቻይ ነህ፣ ጉልበት አለ፣ ታምር ትሰራለህ። እሳት እንዲወርድ ብታደርግስ? አሁን ከሰማይ እሳት ወርዶ ቢበላቸውስ? እነዚህን ማጥፋት ቀላል ነው። የጥፋት መንገድ ቀላል ነው። ማዘዝ ብቻ ነው። እሳት ይውረድባችሁ ማለት ብቻ ነው። ጌታ ኢየሱስ ምን እንደተናገረ አስገራሚ ነው። የተናገረው ልቤን ይነካኛል። እናንተ ሰዎች ምን አይነት መንፈስ ነው ውስጣችሁ የገባው? የጥፋት መንፈስ፣ አውዳሚ መንፈስ። ስላልተቀበሉኝ እኔን ልባቸው ክፍት ስላልሆነ ላጥፋቸው፣ ላውድማቸው። የጥፋት መንፈስ ነው የምታስተናግዱት አእምሯችሁ ውስጥ። መፍትሄ የሚመስላችሁ ማጥፋት ነው። ችግር ተፈጠረ፣ አውድመው ነው መልሳችሁ። እኔ አውዳሚ አይደለሁም አላቸው።
እኔ አጥፊ አይደለሁም። የተናገራትን ራሷን ቃል ላንብብላችሁ። እንዲህ ይላል፣ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ተልእኮዬ ማጥፋት አይደለም። እኔ ከሰማይ የወረድኩት ላወድም አይደለም፣ ላድን ነው አለ ጌታ ኢየሱስ። ወንድሞቼ እና እህቶቼ ጌታ ኢየሱስ የመጣው ሊያድን ነው። አሜን። አሁን ያለንበት ዘመን የጥፋት ዘመን ነው። ሰው ሁሉ ልቡና ውስጥ የሚያንሸራሽረው ሐሳብ ከጥላቻ ከብስጭት የተነሳ ማጥፋት ነው። ይውደም ይጥፋ ነው የሚለው። ልባችን ውስጥ የሚንተገተገው እሳት ቁጣ ነው። ግን ወንድሞቼ እናቶቼ ልንገራችሁ፣ ሌላ መንፈስ ነው ይሄ። የጌታ መንፈስ ካለብን የኢየሱስ መንፈስ ሰውን ምን የሚያደርግ ነው? የሚያድን ነው። እስቲ የሚያድን በሉ። አዎ፣ ለማዳን የመጣ መንፈስ ነው። የክርስቶስ መንፈስ አዳኝ መንፈስ ነው እንጂ አውዳሚ መንፈስ አይደለም። እንግዲህ ይህን ልደት ስናስብ አገራችንንም ሕዝባችንንም ቤታችንንም ዓለምንም ስንመለከት ያለባትን ጣጣ፣ ያለውን የእርስ በርስ ጉሽሚያ፣ ያለውን ጥላቻ፣ ያለውን መከፋፋት ስናይ እንዲሁ አንዴ ዝም ብሎ ውድም ቢያደርገው ቢገላግለን እንላለን። ወንድሞቼ ጥፋት አይገላግልም። የሚገላግለው መዳን ነው። እግዚአብሔር ይመስገን። ኢየሱስ ሊያድን መጣ። ስሙ የተባረከ ይሁን። እሱ እንዲያውም ስሙን ኢየሱስ ትይዋለሽ፣ ምክንያቱም ሕዝቡን ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል ነው። እንግዲያው አዳኝ ነው እንጂ አጥፊ አይደለም። ይሄ እዚህ የተከማቸ ሰራዊት የጥፋት መልእክተኛ ሊሆን አይገባውም። ይልቅ የድህነት መልእክተኛ እንድንሆን ነው የተጠራ ነው። መዳንን የምስራች ብለን የምናውጅ ሰዎች ነን። ኢየሱስ ክርስቶስ መጣ። ልደቱን በዓል መታሰቢያ እናከብራለን እንላለን። ይህ ግን አክብሮት የቀን አክብሮት አይደለም። ቀን አይደለም የምናከብር። ይሄንን አዳኝ ነው የምናከብረው። ሊያድን የመጣውን ጌታ ነው የምናከብረው። እንግዲያው የድህነት ቃል ነው ካፋችን ሊወጣ የሚገባው፣ የእርግማን አይደለም። የሚገርማችሁ እርግማን ሩቅ እንዳይመስላችሁ። ይኸው ከጌታ ጋር ያሉት ያዕቆብና ዮሐንስ የቅርብ ሰዎች ናቸው። ረጋሚዎች እኮ የቅርብ ሰዎች ያዕቆብ፣ ዮሐንስ አብረው የበሉ ከጌታ ጋር አብረው የጠጡ ተከታዮቹ መጽሐፍ የሚያውቁ እንዲያውም ጠቅሰው ነው ኤልያስ እንዲያደረገ ያሉ መጽሐፍ ጠቅሰው እሳት ከሰማይ ይውረድ ያሉ። እባካችሁ እሳት አውራጆች ብዙ ናቸው። እናንተ የዚያ አባል አትሁኑ። የእሳት አውራጅ አባል አትሁኑ እባካችሁ። የኢየሱስ መንፈስ የማዳን መንፈስ። ስለዚህ መርምሩ፣ መናፍስትን መርምሩ ይላል መጽሐፍ። መርምሩ፣ ምን አይነት መንፈስ እንደሆነላችሁ አታውቁምን አለ። ስለዚህ ሰው እንዲወድም እንዲጠፋ፣ አንድ ዘር፣ አንድ ጎሳ፣ አንድ ቋንቋ ወይም አንድ ሃይማኖት እንዲጠፋ በልባችሁ እስከመጣባችሁ መንፈሱን መርምሩ። እኛ አጥፊዎች አይደለንም። እኛ ያዳኙ ተከታዮች ነን። እግዚአብሔር የተባረከ ይሁን። ያዳኙ የክርስቶስ ተከታዮች ነን። ስሙ ይቀደስ። እግዚአብሔር የተባረከ ይሁን። የክርስቶስ ያዳኙ በየሰፈር በየመንደር እየገባ የሚያድነው፣ ጎስቋሎቹን የሚያነሳው፣ ያዘኑትን የሚያጽናናው ያዳኙ ተከታዮች ነን እኛ። እግዚአብሔር ይባረክ። ለዚህ ዓለም የምንሰጠው ድህነትን ነው፣ ፈውስን ነው፣ ሰላምን ነው እንጂ እርቅን ነው እንጂ እሳት አይደለም። ስለዚህ የኢየሱስ ክርስቶስ መምጣት የድህነት መምጣት ነው፣ የሰላም መምጣት ነው። የጌታ ስም የተባረከ ይሁን እና ወንድሞቼና እህቶቼ ዛሬ ከዚህ የራቀ አይደለም የምናገረው። ከዚህ በኋላ ግን በልቤ ይሄ በጣም ስለበቀለ ነው ከእናንተ ጋር መነጋገር የፈለግኩት። ስለዚህ በዚህ የልደት ሰሞን ድህነትን እናስብ፣ ሰላምን እናስብ፣ ፍቅርንና እርቅን እናስብ እንጂ እንዲያው መጥተህ እንደው አታጠፋም እንዴ? አትፈርድም እንዴ? አንድ ነገር አታረግም እንዴ? አታወድምም እንዴ? ጉልበት የለህም እንዴ? በሚል መንፈስ አንሆን። መንፈሱ የማዳን
ይሁን። እግዚአብሔር ይመስገን። ውድ ወዳጆቼ ዛሬ ከእናንተ ጋር በልቤ ውስጥ ይህን የድህነት ጉዳይ ላነሳው እፈልጋለሁ። እማነሳው ግን ከተሐድሶ አንጻር ላነሳው ነው እፈልገው። ቅድም እንዳልኋችሁ ጌታ እግዚአብሔር ሰዎችን ለማዳን ነው የላከው። ኢየሱስ ክርስቶስ አዳሹ ነው። እግዚአብሔር ይመስገን። ተሐድሶን ያመጣ መድኃኒታችን ኢየሱስ ነው። በእውነት አባቱ ራሱ አዳሽ ነው። አባቱ እግዚአብሔር አዳሽ አምላክ ነው። እግዚአብሔር ይባረክ። እኔ አንድ ጊዜ አንድ ቦታ ጠሩኝና እባክህን አስተምረን አሉኝ። እሺ ብዬ ተከትያቸው ሄድኩኝ። ተከትዬ ሄጄ እዚያ አንድ ማደሪያ ቤት ውስጥ አሳደሩኝና 3 ቀን እንድንሰነብት እባክህ አስተምረን የእግዚአብሔርን ቃል አሉኝ። እሺ ምንድነው የማስተምረው? በምን ጉዳይ ላይ ላስተምር ብዬ ጠየቅኩኝ። የእግዚአብሔር ስራ ምን እንደሆነ እባክህ ንገረን አሉኝ። የእግዚአብሔር ስራ እሺ አልኩኝ። መጽሐፌን አጠናለሁ፣ እጸልያለሁ፣ የእግዚአብሔር ስራ ምን እንደሆነ እነግራለሁ ብዬ ተሰናዳሁ እና ያደርኩበት ቤት በአስቤስቶስ ግድግዳ የተሰራ አሮጌ ቤት ውስጥ ስለነበረ ቀዳዳ ነበረው ግድግዳውና አይጦች ይገባሉ። ማታ መጽሐፍ ቅዱሴን ዘርግቼ እግዚአብሔር ሆይ ስራ ምንድን ነው? እነዚህ ሰዎች ጠይቀውኛል ምን እንደምትሰራ እንድነግራቸው፣ ያንተ ስራ ምንድን ነው ብዬ ጠየቅኩ። ጠይቄ ከመጽሐፍ ቅዱስ ይሄን ለመረዳት ከዘፍጥረት ጀምሬ ለማንበብ ስሞክር ያቺ አይጥ በቀዳዳዋ ትገባለች። ስትገባ እኔ ደግሞ አይጥ እፈራለሁ። እሷን ላባርር እነሳና ወዲያ ሂጂ እያልኩኝ አሯሩጣለሁ። ከዚያ መለስና ጌታ ሆይ እባክህን ስራህን ንገረኝ ደግሞ ላለሁኝ። እባክህ ምንድን ነው የምትሰራ ላለሁ። እያጠናው መጽሐፍ ቅዱስ እንደገና ትመጣለች አይጧ በዚያ በቀዳዳው በኩል። እንደገና ሮጥና ሂጅ እላለሁ። እንደገና ትሮጣለች ደግሞ። እባክህ ስራ ምንድን ነው ደግሞ ላለሁ። ገልጣለሁ መጽሐፍ። በዚህ አይነት አነቃችኝ አይጧ። እስከ ሌሊቱ 9 ሰዓት ድረስ እግዚአብሔር ወይ ምንድን ነው የምትሰራው? በኋላ ዘፍጥረት ላይ በጣም የሚያስገርም ነገር አገኘው። ዘፍጥረት ላይ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለውን ሳይ ስራ መፍጠር ነው አልኩኝ። መፍጠር ነው ስራ አልኩኝ። ይሄን ፈጠረ፣ ይሄን ይሁን አለ፣ ሆነለት። ይሄን ፈጠረ፣ ይሄን አሰናዳ ይላል። በቃ ፈጣሪ አምላክ አልኩና ገልጬ እንደገና ስቀጥል ሰውን ፈጠረ፣ ሰውን አበጀ፣ ትዳርን ፈጠረ፣ ምን ፈጠረ። በኋላ ብዙ ሳይቆይ ያ በጣም ጥሩ ፍጥረት ተበላሸ። ምዕራፍ 3 ላይ ስደርስ ኃጢአት ወደ ዓለም ገባ። ሰዎች ተሳሳቱ፣ አዳምና ሔዋን። እርግማን መጣ። ምድር ካንተ የተነሳ የተረገመች ትሆናለች ተባለ። እሾህ አሜከላ ታበቅልብሃለች ተባለ። የሰውም ልጅ ከገነት ተባረረ። ውይ ያ ሁሉ ትልቅ ስራ፣ ያ ሁሉ ውብ ስራ ጠፋ። በቃ አለቀ። አሁን መጽሐፉ ከዚህ በኋላ ምን ሊጽፍ ነው? ፈጠረ፣ ተበላሸበት፣ አለቀ። ለካ አያልቅም። እግዚአብሔር የተመሰገነ ይሁን። ለካ አያልቅም። ምዕራፍ 3 ላይ እድሳት ይጀምራል። እዚያው ምዕራፍ 3 ላይ ከጥፋታቸው ዝቅ ብሎ አዳም ወዴት ነህ የሚል ጥያቄ ይመጣል። እግዚአብሔር ሰውን ፍለጋ መጣ። የአዳምን መከራና አበሳ አይቶ መጣ። አዳም አልጠየቀም፣ እግዚአብሔር ጠየቀ። ወዴት ነህ ብሎ መጣ ወደ ሰፈሩ። የጌታ ስም የተባረከ ይሁን። እንግዲያው ለማደስ ተሰናዳ። ያቺ የተሐድሶ ጥያቄ ናት። ወዴት ነው ያለኸው? ምን ሆነሃል? ራቁቴን ነኝ። ጌታ አለበሰ፣ ቁርበት አለበሳቸው፣ ራቁታቸው ሸፈነ። ወንድሞቼ እህቶቼ ተሐድሶ ጀመረ። ከዚያ በኋላ በኦሪት መጽሐፍት በሙሉ የተሐድሶን ሐሳብ ታገኛላችሁ። እግዚአብሔር ስርዓት መስራቱን፣ የስርየትን መንገድ፣ የመስዋዕትን መንገድ ማበጀቱን ለመመለስ ህዝቡን። ከዚያ በኋላ በነገስታቱ ታሪክ ውስጥ እንዴት አድርጎ ህዝቡን ሰብስቦ እግዚአብሔር እንደጠበቃቸው፣ ከዚያ በኋላ በነቢያቱ ትንቢት ውስጥ ደግሞ እንዴት አድርጎ ወደ እሱ እንደመለሳቸው፣ ልባቸውን እንደመለሰ፣ አዲስ ልብ እሰጣችኋለሁ እንዳለ፣ መቃብራችሁን እከፍታለሁኝ፣ ትንሣኤ እሰጣችኋለሁ እንዳለ የተሐድሶ መልእክቶችን አየው። ዘልዬ ወደ ወንጌል ስገባ ዋናውን አዳሽ አገኘሁት፣ ኢየሱስ ክርስቶስን። ስሙ የተቀደሰ ይሁን። እሱ ከሰማይ ወረደ የተበላሸ ዓለም ሊያድስ። እነሆ በጨለማ የተቀመጠ ህዝብ ብርሃን አየ፣ በጨለማ ላሉትም ብርሃን ወጣ
ወጣላቸው። በሞት ጥላ ሀገር ለተቀመጡ ብርሃን ወጣላቸው። እግዚአብሔር የተመሰገነ ይሁን። ተሐድሶን ነው የሚያወራው። በኋላ ወንጌሎችን ዘልቄ ወደ መልእክቶቹ ሲሄድ የተበላሸ ትምህርት፣ የተበላሸ ምግባር ሲያድሱ አገኘዋቸው። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እያሉ ሲያድሱ አገኘዋቸው። በኋላ ዘልቄ ወደ ዮሐንስ ራእይ ሲሄድ እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ ይላል። እግዚአብሔር የተባረከ ይሁን። እንግዲያው መላው መጽሐፍ ስለ ተሐድሶ ነው። አዎ። የእግዚአብሔር ዋና ስራ ማደስ ነው። አዎ። መፍጠር ብቻ አይደለም። በኋላ አዲስ ስም ለእግዚአብሔር አወጣሁኝ። እኔ እግዚአብሔር ፈጣሪ የሚለው የታወቀ ስም ነው። እኔ ግን እግዚአብሔር አዳሽ አልሁኝ። እግዚአብሔር ይመስገን። እስቲ አብረን በለው፣ እግዚአብሔር አዳሽ። አሜን። ተሐድሶ የሱ ስራ ነው። የተበላሸ ዓለም ስላለ፣ የወደቀ ዓለም ስላለ ማደስ የእግዚአብሔር ስራ ነው። ዋናው አዳሽ ደግሞ ኢየሱስ ክርስቶስ ነው። በሱ በኩል ነው ተሐድሶ የመጣው። እንግዲያው የጌታ መምጣት የተሐድሶ መከሰት ምልክት ነው። ዛሬ ይህን ተሐድሶ በእስራኤል ሕዝብ ታሪክ ውስጥ በተለይ በዘካርያስ መልእክት ውስጥ ምዕራፍ 3 ላይ እንድናየው ልጋብዛችሁ ነው የመጣሁት። ባጭሩ ዙሪያውን ስዞር ቆይቻለሁ፣ ግን እዚያ ላይ ነው የማተኩረው። ባጭሩ ብዙ በጣም ዝርዝር ውስጥ ባልገባም ትንቢተ ዘካርያስ ምዕራፍ 3 ላይ አተኩራለሁኝ። የዘካርያስ ትንቢት ምናልባት ጥቂት ያጠናችሁ ሰዎች ካላችሁ በምርኮ ዘመን እና ከምርኮ በተመለሱ ሰዎች መካከል የተነገረ ትንቢት ነው። ሁላችሁ እንደምታውቁት እስራኤልና ይሁዳ ለሁለት ተከፍለው በነበሩበት ዘመን እግዚአብሔር በጥፋታቸው ምክንያት፣ ባለመስማታቸው ምክንያት ፈርዶባቸው ነበረ። አሦራውያን መጥተው እስራኤልን አግዘው ነበር፣ ከሀገር አስወጥተው በምርኮ በትነዋቸው። ከዚያ በኋላ ደግሞ የቀረው የይሁዳ ክፍል ደግሞ እንደገና ባቢሎናውያን መጥተው ወሰዷቸው። አገራቸውን አፈራርሰው ይዘዋቸው ሄዱ። የባቢሎን የምርኮ ዘመን ነበረ። በኋላ ግን ዳሪዮስ የሚባል አንድ ንጉሥ መጣና የፋርስ ንጉሥ፣ እሱ ወደ ሀገራችሁ መመለስ ትችላላችሁ አላቸው። ወደ ሀገራችሁ መመለስ ትችላላችሁ፣ ከፈለጋችሁ ሄዳችሁ መቅደስ መስራት ትችላላችሁ ብሎ ስለፈቀደላቸው ጥቂት ሰዎች፣ ሁሉም አልተመለሱም፣ ወደ 50 ሺህ የሚደርሱ ሰዎች ወደ ሀገራቸው ወደ ይሁዳ ወደ ኢየሩሳሌም ለመመለስ ፈቀዱ እና ወደ ኢየሩሳሌም ተመልሰው እዚያ ያለውን መሠዊያ እንደገና ማደስ ፈለጉ። የመሯቸው መሪዎች ነበሩ። አንዱ ዘሩባቤል ይባላል፣ አለቃ ነው እሱ መሪ። ሌላው ደግሞ ካህኑ ኢያሱ ይባላል። ስለዚህ በኢያሱ መሪነት፣ በዘሩባቤል መሪነት ከባቢሎን ወደ ኢየሩሳሌም ተመልሰው ለመስራት ፈለጉ። መቅደስ ለማበጀት ፈለጉ። የዕዝራ የነህምያም ታሪክ እዚያ ውስጥ ይጠቃለላል። እንግዲያው በዚህ የእድሳት ዘመን የተነሳ ነቢይ ነው ይሄ ዘካርያስ። ይህን እድሳት በልቡ ውስጥ የያዘ ሰው ነው። እግዚአብሔር መልእክት የሰጠው ሰው ነው። ምዕራፍ 3 በተለይ ስለ አንድ ሰው ይናገራል። እሱን አነብላችኋለሁ። በዚሁ አውድ ውስጥ እንዲህ ይላል። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ ይላል። ራእይ ነው የሚያየው። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን፣ ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። እግዚአብሔር የተመሰገነ ይሁን። ምናልባት አቅም ያላችሁ ሰዎች፣ ያልደከማችሁ እና ደግሞ ጤናችሁም ደህና የሆነ ቆመን የሚቀጥለውን አብረን እናንብበው። የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት።
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊትም የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርሁት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። የጌታ ስም የተባረከ ይሁን። ቁጭ ብለን ካህን ቆሞ በእግዚአብሔር ፊት ይታያል። ኢያሱ ካህኑ በእግዚአብሔር ፊት የቆመው ለክህነት፣ ለአገልግሎት፣ ለማጠን እንደሆነ ነው የሚመስል ቆሟል። በእግዚአብሔር ፊት ቆሞ ሳለ ግን አጠገቡ ሌላ ቆሟል። ከነስሙ ተጻራሪ ባላንጣ የሚባል ሰይጣን ዲያብሎስ ተጻራሪ ማለት ነው። ባላንጣ ማለት ነው። ከሳሽ ማለት ነው። አጠገቡ ቆሟል። በስተቀኙ ቆሞ አየሁኝ። ከሳሽ ቆሞ አየሁኝ። ኢያሱ በእግዚአብሔር ፊት ቆሞ ሳለ ሰይጣን ደግሞ አጠገቡ ቆሟል። ለመክሰስ ቆሟል። ለማሳጣት ቆሟል። ይከሰዋል ኢያሱን ካህኑን። ለምን ይከሰዋል? በኋላ እንደምንመለከተው እድፋም ልብስ ለብሷላ፣ ቆሽሿላ፣ ለካህን የማይገባ ነገር አድርጓላ፣ ወዘናው ልክ አይደለማ፣ አገልግሎት የማይገባው ነውና ይከሰዋል። በእግዚአብሔር ፊት ያሳጠዋል። አልበቃማ፣ ብቃት የለውማ፣ ያሳጠዋል ኢያሱን። ሰይጣን በእግዚአብሔር ፊት በዚህም ሰው እያጠገብ ቆሞ ይከሰዋል። ይህንን ካህን ከሳሹ እንዲህ አላረክም፣ እንዲህ አላረክም፣ ይህን አልፈጸምክም፣ ለዚህ ብቃት የለህም፣ ለክህነት አትሆንም፣ አንተ መወገድ ነው ያለብህ፣ አንተ ፍርድ ነው የሚጠብቅህ፣ ዞር በል፣ አንተ ከአገልግሎትህ ዞር በል ብሎ ይከሰዋል። እግዚአብሔር ይሰማል። ክስ ይሰማል እግዚአብሔር። የሚያስገርም ነው ግን በከሳሹ ወገን ይቆማል እግዚአብሔር። ስሙ የተቀደሰ ይሁን። እግዚአብሔር በከሳሹ ወገን፣ በተከሳሹ ወገን ይቆማል። የሚያስደንቅ ነገር ነው። ከሳሹ ሰይጣን በአንድ ወገን፣ ተከሳሹና አምላክ ደግሞ በሌላ ወገን አብረው ይቆማሉ። የተከሳሹ ጠበቃ ሆኖ ይቆማል። ስሙ ይቀደስ። ጠበቃ ሆኖ ይቆማል። ለኛ ጠበቃችን መድኃኒታችን ኢየሱስ ክርስቶስ አለልን። መጽሐፍ በጣም ግልጥ አድርጎ ነው የሚናገረው። ኃጢአት እንዳትሰሩ አሳስባለሁ እያለ ዮሐንስ፣ ኃጢአት ብንሰራ ግን ከአብ ዘንድ ጠበቃ አለን ይላል። እግዚአብሔር ይባረክ። ጠበቃ ሆኖ ይቆማል። እንዲያውም የሥላሴን ምስጢር ሳያሳይ አይቀርም ነው የሚሉት አንዳንድ ሰዎች። ይህን እኔም እንደሱ ገምታለሁ። ምክንያቱም ስሙ እንደዚህ ነው የሚለው፣ እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ ይላል። 2 ጊዜ እግዚአብሔር እንዴት ይጠራል? ምናልባት መድኃኒታችን ኢየሱስ ክርስቶስ በዚህ በብሉይ ኪዳን ትንቢት ውስጥ ሆኗል ማለት ነው። እግዚአብሔር ይገስጽህ ብሎ አብን እየጠቀሰ ይኸው ጌታ እግዚአብሔር መድኃኒታችን ወልድ እግዚአብሔር ደግሞ ቆሞ ይሟገታል እንደ ጠበቃ ሆኖ እና የጥብቅና ስራው ጀምሯል ማለት ነው። በዚህ በመጽሐፈ ዘካርያስ፣ በትንቢተ ዘካርያስ እግዚአብሔር ይገስጽህ ብሎ ይለዋል። ለካህኑ ጥብቅና ይቆምለታል። ለምንድን ነው ጥብቅና የሚቆምለት? በጣም የሚያስገርም ነገር ነው የሚናገረው። እግዚአብሔር ይገስጽ እንዳትከሰው ነው የሚለው። እንዲህ ይላል፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? እሳት ሊበላው የገባ እንጨት ጉማጅ፣ እሳት ሊለበልበው ሊያወድመው የደረሰ ሰው ግን እግዚአብሔር ከእሳት ውስጥ የነጠቀው ትንታግ አይደለም ወይ? ከዚያ ውስጥ ከሚንበለበለው እሳት ውስጥ ያወጣው አይደለም ወይ? አንተ ለምንድን ነው የምትከሰው? እግዚአብሔር ለማዳን የፈለገውን ሰው፣ እግዚአብሔር ሊያወጣ የፈለገውን ሰው
አንተ ለምንድን ነው የምትከሰው? እሱ ከእሳት መካከል የተነጠቀ ትንታግ ነው ብሎ ይሄንን ይናገረዋል። ሊያድነው እንደፈለገ ያሳያል። በጣም የሚገርም ነገር ነው። ከዚያ በኋላ በጣም ግልጽ በሆነ ቋንቋ ኢያሱ እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ነው የሚለው። የኃጢአት ምልክት ነው እድፋም ልብስ። እና በእውነት ለመናገር ኢያሱ እንደ አንድ ሰው ብቻ አይደለም እዚህ መታየት ያለበት። የእስራኤል ወኪል ነው። የሕዝበ እስራኤል ወኪል ነው። የይሁዳ ሁሉ ወኪል ነው። የሕዝበ እግዚአብሔር ወኪል ነው። ካህን ወኪል ነው። እንደምታውቁት በእግዚአብሔር ፊት ስለ ሕዝቡ የሚቆም ነው። እንግዲያው የሕዝቡን ኃጢአት ሁሉ በላዩ ላይ ተከምሯል። እድፋም ነው ልብሱ፣ ቆሻሻ ነው ልብሱ፣ ያስጠላል ልብሱ። እድፋም ልብስ ለብሶ ግን ቆሟል። መከሰሱ ተገቢ ነው። በእውነት ሰይጣን ሲከሰው ያለ ምክንያት አይደለም። ኃጢአት ስላለ ነው። የሕዝብ ኃጢአት አለ ይኸው። ነገር ግን በጣም የሚያስገርም ነገር ነው። እግዚአብሔር ያዛል። እድፋሙን ልብስ አውልቁ ይላል። ከላዩ ላይ አውልቁ ይህን እድፋም ልብስ ይልና የስርየትን፣ የንጽህናን፣ የተሐድሶን የምስራች ይሰብክለታል። ለኢያሱ አይደለም ለሕዝቡ ነው። እግዚአብሔር የተባረከ ይሁን። ለእኛም ጭምር ነው ይሄ ስብከት። አውልቁለት ይህንን የእድፍ ልብስ ይላል። እሱ ብቻ አይደለም፣ እድፋሙ ልብስ መውለቁ ብቻ አይደለም፣ አዲስ ልብስ አቀይሩለት ይልና ሌላ ተጨማሪ ነገር ይናገራል። እንዲህ ይላል። በጣም ደስ የሚል ነገር ነው። ጥሩ ልብስ አለብሳለሁ ካለው በኋላ ንጹሕ ጥምጥም በራሱ ላይ አድርጉ ይላል። ወደ አገልግሎቱ ይመለስ ነው። ወደ ክህነቱ ይመለስ ነው። ጥምጥም ይደረግ። የቄስ ጥምጥም ይደረግለት፣ የካህን ጥምጥም ይደረግለት፣ ንጹሕ ጥምጥም ይደረግለት። ይሄ ሰውዬ ተከሶ ከአገልግሎት የተፈናቀለ ሰው፣ ከእግዚአብሔር ደጃፍ የተፈናቀለ ሰው፣ የተጣለ ሰው። አሁን ግን ልብሱ ይቀየር፣ ጥምጥሙ በአናቱ ላይ ይሁን ይላል እግዚአብሔር። የጌታ ስም የተባረከ ይሁን። ወደ አገልግሎት፣ ወደ ቤተኛነት፣ ወደ ክህነት መልሶ የሚጠራ አምላክ የተመሰገነ ይሁን። ሕዝቡ ለዚህ የተጠራ ነው። ወንድሞቼና እህቶቼ ለእናንተ ይህን ምንም አልነግርም። እኛ እንደዚህ ነን። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ። ቅዱስ ሕዝብ ናችሁ። ለርስቱ የተለየ ወገን ናችሁ። የንጉሥ ምን ካህናት ነን እኛ። ጌታን ለማገልገል ለእርሱ ቅዱስ አምልኮ ለማቅረብ የተጠራን የእርሱን የምስራች ለማወጅ የተላክን ካህናት ነን። በኃጢአት እድፍ ምክንያት ከእግዚአብሔር አገልግሎት የተፈናቀልን ግን መልሶ ጥምጥሙን በላያችን ላይ የሚያደርግ የክህነትን ጸጋ እንደገና የሚመልስልን እንደገና ጥሩ ልብስ የሚያለብሰን አምላክ እግዚአብሔር ይመስገን። ያድሰናል። እግዚአብሔር ያድሳል። ወንድሞቼ እባካችሁ ይህንን አብረን በቀስታ እንበል እስቲ እባካችሁ። እግዚአብሔር ያድሳል በሉ። ያድሳል እግዚአብሔር። የተከሰሰውን ኢያሱን አደሰው፣ ጥሩ ልብስ አለበሰው፣ ጥምጥም በራሱ ላይ አድርጉ ብሎ አለ። እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ ባጠገቡ ቆሞ ነበር ይላል። እግዚአብሔር ይባረክ። እኔ ናፍቃለሁ ተሐድሶ። እናንተ እንዴት እንደሆናችሁ አላውቅም። የሕዝብ ተሐድሶ ናፍቃለሁ። የቤተ ክርስቲያን ተሐድሶ ናፍቃለሁ። እውነት ለመናገር በአቅማችን ልንታደስ እንደማንችል አረጋግጬ ነግራችኋለሁ። ይሄው ኢያሱ ምስክር ነው። ኢያሱ ቆሟል። ምንም ሲያረግ አታዩትም። ድንጋይ ሲፈነቅል አታዩትም። የሆነ ነገር ሲያረግ አታዩትም። ቆሟል። ተከሶ ቆሟል። ምን አረጋለሁ? እውነት ነው። ሊዋሽ አይችልም። እንደዚህ አርጋል። አዎ ተበላሽተሃል። ቤተ ክርስቲያን ተበላሽታለች። አዎ ማስተባበል አይቻልም። ስግብግቦች ሆነናል። አዎ እርስ በርስ የምንናጭ ሆነናል። አዎ አገር የተበጠበጠ ነው። ህዝቡ በኃጢአት የተጨማለ። አዎ የክስ መቃወሚያ የለን። የምህረት ለማኞች ግን ነን። እግዚአብሔር ይመስገን። እግዚአብሔር ግን ተከላክሎ ቆመ።
አውቃለሁ እንዳደፉ፣ ግን እለውጣለሁ ልብሳቸው። አናታቸው ባዶ እንደሆነ፣ ለአገልግሎት የማይመቹ እንደሆነ፣ ክህነታቸው እንደተሻረ አይቻለሁ፣ ግን እንደገና ጥምጥም ራሳቸው ላይ ያደርጋለሁ፣ እንደገና ያገለግሉኛል። እግዚአብሔር ይመስገን። ለማደስ የተሰናዳ አምላክ አለ። ወንድሞቼ እናቶቼ፣ ይሄ ልቤን በጣም አድርጎ ነው የሚያጸናው። ስለዚህ ወንድሞቼ እናቶቼ፣ ስለ ተሐድሶ ስናስብ፣ ስለዚህ አገር ቤተ ክርስቲያን፣ ስለኛ ሕይወት ስናስብ እባካችሁ ተስፋችን በራሳችን ላይ እንዳይሆን፣ ነገር ግን ሁሉን ሊያደርግ በሚችል መሐሪ አምላክ ላይ እንዲሆን እሱን ልማጠን እፈልጋለሁ። እሱ ይችላል፣ ያደርጋል። እግዚአብሔር ይመስገን። ግን አሁን ከዚህ በኋላ ቀጥሎ ያለው እንድናነብ ደግሞ ላበረታታችሁ እፈልጋለሁ። ይሄ የታደሰ ሰው ምንድነው ኃላፊነቱ? ምን እንዲያደርግ ነው የታደሰው? ወዴት ኃላፊነት ነው የተጠራው? እሱን ደግሞ ልብ እንድንል ልጋብዛችሁ እፈልጋለሁኝ። እንደዚህ ይላል እዚያ ላይ የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት ይላል። ይቺ አዳኘበት የምትል ቃል የቆየ አማርኛ እንደሆነ ነው የሚመስለኝ። አዳኘበት፣ ተናገረበት፣ አስረዳ፣ ምክር ሰጠ፣ ማስጠንቀቂያ ሰጠ፣ ገለጸ፣ አስተማረ የማለት ያህል ነው። አዳኘበት። ፈረደበት ማለት አይደለም። ዳኝነት የሚል ቃል ስለተጠቀመ ወደ ፍርጃ እንዳትወስዱት ብዬ ነው። አዳኘበት በሌሎች ትርጉሞች ላይ እንዳየሁት መከረው፣ ገሰጸው፣ አስጠነቀቀው ማለት ነው እንጂ ፈረደበት ማለት አይደለም። አዳኘበት። ምን ብሎ ነው የመከረው? ምን ብሎ ነው ያስተማረው? ምን ብሎ ነው ያስጠነቀቀው? አሁን ስሙ፣ እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህም ከቆሙት ከነዚህ ጋር መግባትን እሰጥሃለሁ። እግዚአብሔር የተመሰገነ ይሁን። በጣም ድንቅ ነገር ተናገረው። ምን አለው እግዚአብሔር? ስማ፣ አንተ አሁን ከአበሳህ ተገላግለሃል። አሁን ምሕረት አድርጌልሃለሁ። አሁን ወደ ክህነትህ መልሼሃለሁ። ጥምጥምህን አድርጌልሃለሁ። ግን ከዚህ በኋላ ደግሞ ስማ ብሎ የምክር ቃል ይሰጠዋል። ምንድን ነው የሚሰማው? በመንገዴ ብትሄድ፣ ትእዛዜን ብትጠብቅ፣ ብታከብር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ፣ ትእዛዜን ብትጠብቅ፣ የሚያጋጥምህን ልንገርህ፣ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ፣ በዚህ ከቆሙት ጋር መግባትን እሰጥሃለሁ። 3 ትልልቅ ነገሮች ነገሩ። እግዚአብሔር የተባረከ ይሁን። አንተ ቦታህ ላይ ስትመጣ፣ ክህነትህ ላይ ስትመጣ፣ እግዚአብሔር የሚፈልገው ቦታ ላይ ስትመጣ፣ ስትታደስ ይሄ ይሆናል። ስርዓቴን ስትጠብቅ፣ በመንገዴ ስትሄድ፣ ስትከተለኝ ይሄ ይሆናል። ምን ይሆናል? አንተ በቤቴ ፈራጅ ትሆናለህ። በአጭር ቃል የቤቴን ስርዓት ትመራለህ። አንተ ቤቴን ታስተካክላለህ። የተዛነፈውን ታቃናለህ። አንተ በፍትህ በጽድቅ ትንቀሳቀሳለህ። አንተ በቤቴ ትፈርዳለህ አለው። የሚገርም ነገር ነው። የእግዚአብሔር ቸርነት ነው መሪነት። እግዚአብሔር በጸጋው በምሕረቱ የሚሰጠን ነገር ነው። የእግዚአብሔርን ቤት መምራት፣ የእግዚአብሔርን ሕዝብ ማውጣት መግባት፣ ስርዓት ማስያዝ እግዚአብሔር በቸርነቱ የሚሰጠን ነው። መሪነት ሲጠፋ እርግማን ነው። መሪነት የጠፋ እንደሁ በጣም በጣም የሚያሳዛኝ ነገር ነው የሚሆነው። ሰው ሁሉ እንዳሻው የሚሄድበት ዘመን ይሆናል። ልክ አሁን በየቦታው እንደምንመለከተው በመጽሐፈ መሳፍንትም እንዳየነው መሪነት በሌለበት ሁኔታ ሕዝብ ያሻውን ነው የሚያደርገው። ያሻውን እንዳያደርግ ትመራዋለህ። እግዚአብሔር የተመሰገነ ይሁን። ስለዚህ በቤቴ ትፈርዳለህ ይላል። ቀጥሎ ምንድነው የሚለው? ከዚሁ ጋር የሚመሳሰል ነው። አደባባዮቼንም ትጠብቃለህ ነው የሚለው። ለካ የሚጠበቅ ነገር አለ ማለት ነው። በእግዚአብሔር አደባባዮች ላይ እውነት አለች፣
ፍትህ አለች፣ ሰላም አለች፣ እርቅ አለች። የእግዚአብሔር አደባባዮች የምስጋና መናኸሪያዎች ናቸው። ትጠብቃለህ። እነዚህን ነገሮች እንዳይጠፉ ትጠብቃለህ። ሐሰት ትምህርት ገብቶ እውነትን እንዳያበላሻት ትጋርዳለህ። ጮሌዎች መጥተው የእግዚአብሔርን ቤት እንዳያምሱት ትጋርዳለህ። አደባባዮቼን ትጠብቃለህ። ሐሰት የሚናገሩ የሚቀላምዱ ሰዎች አደባባዩን እንዳይወርሱት ትከላከላለህ። ቤቱን ትጠብቃለህ። መምራት ብቻ አይደለም፣ የመጠበቅም ሥራ አለብህ። ይሄ ወንጌል ውሃ እንዳይገባበት ትጠብቃለህ፣ እንዳይረክስ ትጠብቃለህ። የወንጌል ቃል ትኩስ ሆኖ ወደ ሰው እንዲቀርብ ትጠብቃለህ። የሰው አስተሳሰብ አገሩን እንዳይሞላው ትከላከላለህ። የእኔን መለኮታዊ ቃል እሱኑ ታጸናለህ። ይሄ ላንተ ይሆናል። እግዚአብሔር የተባረከ ይሁን። ሌላ ሶስተኛ ነገር ይጨምርለታል። ከነዚህ ጋር ደግሞ መግባትን እሰጥሃለሁ፣ ወደ እኔ መግባትን እሰጥሃለሁ፣ አክሰስ እሰጥሃለሁ። ባልንጀራዬ ትሆናለህ፣ ቤተኛ ትሆናለህ፣ ደጅ አትቆምም፣ እግዚአብሔር ቅርብህ ይሆናል፣ ከእግዚአብሔር ጋር የምትወያይ ሰው ትሆናለህ ብሎ ይህን ምርቃት ይሰጠዋል። የሚያስደንቅ ነገር ነው። ይህንን እሰጥሃለሁ ብሎ ይለዋል። ግን ንግግሩ ከዚህም ያልፋል። እግዚአብሔር የተመሰገነ ይሁን። ወደ አገር ሁሉ ይደርሳል። ከአደባባዮቹ ከቤቱ ወጥቶ ወደ አገር ሁሉ ይናኛል የእግዚአብሔር በረከት። እንደዚህ ይላል። ቀጥለን እናንብበው። እንዲህ ይላል፣ ከአንተ ጋር የሚቀመጡት ባልንጀሮች፣ በፊት የሚቀመጡት ባልንጀሮች ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ፣ በኢያሱ ፊት ያኖርሁት ድንጋይ እነሆ አለ። ማይ ጋድ! ሁለት ምሳሌዎች ነው የሚሰጠው፣ ሁለት ምልክቶች። ቁጥቋጥ ይላል ወይም ቅርንጫፍ ማለት ነው። በአንዳንድ ትርጉሞች ላይ ቁጥቋጥ አወጣለሁ ብሎ እግዚአብሔር ይሄንን ተስፋ ይሰጣል። በነገራችን ላይ ይሄ ቁጥቋጥ፣ ይሄ ቅርንጫፍ የመድኃኒታችን የመሲሁ የኢየሱስ ክርስቶስ ምሳሌ ነው። በምን አወቅከው ካላችሁኝ ወደ ኢሳይያስ ምዕራፍ 11 ልወስዳችሁ እፈልጋለሁ። ኢሳይያስ ምዕራፍ 11 ላይ እግዚአብሔር ይህንን ሲያጸና የኢሳይያስን ትንቢት በዘካርያስ ደግሞ መልሶ ያጸናልና ይኸው እንዲህ ይላል። ኢሳይያስ 11 ላይ የምናውቀው ነው። እንዲህ ይላል፣ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል፣ ቅርንጫፍ ያፈራል። ግንዱ እሴይ ነው። እሴይ ነው የጠቀሰው የዳዊት አባት ስለሆነ ነው። ታሪኩን ታውቃላችሁ። የዳዊት አባት ነው እሴይ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ ነው የሚባለው። እንግዲያው ከእሴይ ግንድ ከዳዊት ማለት ነው ምን ይሆናል? በትር ይወጣል፣ ስልጣን ይወጣል፣ ገዥነት ይወጣል። እግዚአብሔር የተባረከ ይሁን። ከስሩም ቁጥቋጥ ያፈራል። የእግዚአብሔርም መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑን እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩ እስትንፋስ ሰዎች ክፎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑም መቀነት ታማኝነት ይሆናል። ስሙ ይባረክ። ማንም ሊሆን አይችልም ከጌታ ኢየሱስ በስተቀር። ይሄ ኢየሱስ ክርስቶስ ስለሱ የተነገረ ነገር። ቁጥቋጥ ቅርንጫፍ ይወጣል ከዳዊት ስር። እኔ የዳዊት ስርና ዘር ነኝ ይላል በዮሐንስ ራእይ ላይ። እኔ የዳዊት ስርና ዘር ነኝ፣ ከእሴይ ግንድ የወጣሁ ነኝ። ቁጥቋጥ ይወጣል፣ ይሄ ቅርንጫፍ ይወጣል። ወጥቶ የእግዚአብሔር መንፈስ ያርፍበታል። ምን አይነት መንፈስ ያርፍበታል? ቅድም እንደተባባል ነው የምክር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ፣ እግዚአብሔርን የመፍራት መንፈስ በላዩ ላይ ያርፍበታል። በላዩ ላይ ያርፍ አንድ መንፈስ ነው፣ ግን በልዩ ልዩ መልክ የተገለጸ መንፈስ ያርፍበታል። በጽድቅ በቅንነት ይበይናል። ዝም ብሎ በወሬ አይመራም፣ አይነዳም። ነገር ግን በፍትህ በጽድቅ ይፈርዳል። እግዚአብሔር የተባረከ ይሁን።
ይሄ ኮከባችን ኢየሱስ ክርስቶስ ነው። ይሄ ቅርንጫፋችን የክርስቶስን መምጣት እኮ ነው። መወለዱን እኮ የሚያበስረው በአንድ ወገን ይመጣል እንዲህ አይነት መሲህ ብሎ ለዚህ ለኢያሱ ለካህኑ ይነግረዋል። ቁጥቋጥ ታየኝ ይላል። ቁጥቋጥ ይወጣል፣ ቅርንጫፍ ይወጣል ከእሴይ ግንድ። ግን ደግሞ መልሶ ሌላ ምልክት ደግሞ ሌላ ምሳሌ ይሰጠዋል። ድንጋይ ደግሞ ይላል። አይታችሁ እንደሆነ እንደሱ እኮ ነው የሚለው። ድንጋይ ደግሞ ይታየኛል ይላል። እንዲህ ይላል እኔ ባሪያዬን ቁጥቋጥ አወጣለሁ ካለ በኋላ ቁጥር 9 ላይ በኢያሱ ፊት ያኖርኩት ድንጋይ እነሆ አለ ይላል። መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ይሄም ይከተላቸው ከነበረው አለት ጠጥተዋልና ይህም አለት ክርስቶስ ነበረ ይላል። ጴጥሮስ በመልእክቱ ላይ ምን ይላል? በሰዎች ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ሕያውና ክቡር ድንጋይ እየቀረባችሁ እንደ ሕያዋን ድንጋዮች ሆናችሁ ለእግዚአብሔር መስዋዕት ለማቅረብ ቅዱሳን ካህናት ሆናችሁ የእግዚአብሔር ቤት ለመሆን ተሰሩ ይላል። እግዚአብሔር የተባረከ ይሁን። ከዚህ ድንጋይ ጋር ግንኙነት አለን። ኢየሱስ አለታችን ነው። እሱ ሕያው አለት ነው። እኛም እንደ ሕያዋን ድንጋዮች ሆነን ወደ እርሱ እንቀርብና እንገጣጠማለን። መቅደስ ለመስራት እንገጣጠማለን። አናጢዎች የጣሉት ድንጋይ ነው፣ የናቁት ድንጋይ ነው፣ ፈላስፎች ያቃለሉት ድንጋይ ነው። ይሄ አይረባም፣ በፍጹም የሚረባ አይደለም፣ በምንም አይነት ለግንባታ የሚሆን ድንጋይ አይደለም፣ ወልጋዳ ድንጋይ ነው፣ ማሰናከያ ነው፣ ልክ አይደለም ያሉት ድንጋይ የማዕዘን ራስ ሆነ፣ ዋና ድንጋይ ሆነ፣ ቤቱን መገንቢያ ሆነ። እኛ እሱ ጋር የተሰገሰግን ይህንን ትልቅ ቤት እንሰራለን። እግዚአብሔር የተባረከ ይሁን። ወደ እሱ እየቀረባችሁ ይላል። ለብዙዎች ማሰናከያ አለት ነው፣ ለእኛ ግን መተገኛ አለታችን ነው። እግዚአብሔር ይመስገን። መዳኛ አለታችን ይሄ ድንጋይ። ከድንጋዩ ላይ መንፈስ ይላል ደግሞ ቀጥሎ። በጣም የሚገርም ነው። 7 አይኖች አሉት ይላል። 7 አይኖች አሉት በድንጋዩ ላይ። ምናልባት ቅድም የተነገሩትን የመንፈስን ስራ ለማሳየት ይሆናል 7 አይኖች የተባለው። የእግዚአብሔር መንፈስ፣ የምክር፣ የኃይል፣ የማስተዋል፣ እግዚአብሔርን የመፍራት መንፈስ፣ የጽድቅ መንፈስ። እነዚህ መንፈስ የተባለው ማሳያ ሳይሆን አይቀርም እነዚህ አይኖች ብዬ እገምታለሁ። እንግዲያው የእግዚአብሔር መንፈስ የሚያርፍበት ድንጋይ ኢየሱስ ክርስቶስ ይህን ተስፋ ከሩቅ ይሰጣል እግዚአብሔር በዘካርያስ በኩል። ይሄ ይሆናል ብሎ ይላል። ቅርጼን ቀርጻለሁ ይላል። ምናልባት ግንባታውን ማሳየቱ ሳይሆን አይቀርም። እኛ ሁሉ እዚያ ላይ እንገነባለን። ጌታ የተመሰገነ ይሁን። በኋላ ሲያጠቃልል እንዲህ ይላል፣ የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። ይሄ የመጨረሻው ዘመን ረድኤትና ተስፋ ምልክት ነው። እረፍት ይመጣል ነው ባጭር ቃል። ኃጢአት ሲወገድ ምን ይመጣል? እረፍት ይመጣል። ኃጢአት አበሳ እያለ እረፍት የለም። የምድሩን ኃጢአት አስወግዳለሁ፣ ሰዎች ያርፋሉ፣ ከበለሳቸው ከወይናቸው በታች ይጠራራሉ። እረፍት የናፈቃችሁ ሰዎች ናችሁ እናንተ። እኔም የናፈቃች ሰው ነኝ። የእረፍት ቀን መቼ ነው የሚመጣው? ጌታ መቼ ነው የምናርፈው? ከዚህ እንግልት ከዚህ ጭቅጭቅ የምናርፈው መቼ ነው? ቀን ይመጣል። እግዚአብሔር ይባረክ። ይሄ መሲህ የመጨረሻ ቀን ይዞ ይመጣል። በጌታ ቀን የእረፍት የሰላም ቀን ይሆናል። እግዚአብሔር ይባረክ። በደልን ከሕዝቡ አስወግዶ አበሳን አርቆ ሕዝቡን ያሳርፋል። ጌታ የተመሰገነ ይሁን። ወንድሞቼና እህቶቼ እንግዲያው በዚህ ልደመድም እፈልጋለሁኝ። ዛሬ መልእክቴ የተሃድሶ መልእክት ነው። መልእክቴ እግዚአብሔር ያድሳል የሚል ነው። እድሳቱን ያሳየው በአንድ ሰው በአንድ ካህን በኢያሱ በኩል ነው። ግን ኢያሱ ምልክት ብቻ ነው። ሕዝብን በሙሉ እንደሚያድስ እግዚአብሔር በሱ በኩል እየተናገረ ነው። ዋናው አዳሽ ደግሞ መድኃኒታችን ኢየሱስ ክርስቶስ መሲሁ ነው። እግዚአብሔር ይባረክ። እዚህም በምልክት የተጠቀሰ እሱ ነው። ስለዚህ ወንድሞቼና እህቶቼ ይህንን ልደት ስናስብ ተሐድሶን እንድናስብ መልሼ ላሳስባችሁ እፈልጋለሁ።
የእግዚአብሔርን የማደስ ችሎታ እንድናስብ እፈልጋለሁ። ብዙዎቻችን እናለቃቅሳለን። አይ እባክህ አሁን ተስፋ አለው ትላለህ። ለነገሩ ሁሉ ተስፋ አለው። አሁን ለእኛ ተስፋ አለን። ለእኔ ተስፋ አለ። እንደዚህ ተጨማልቄ እንደዚህ ቆሽሼ ተስፋ አለኝ። በእውነት እኔ መልሼ እየተዘፈቅኩ ያለሁበት የኃጢአት ማጥ አይደለም እንዴ? አሁን ለእኔ ተስፋ አለ። እግዚአብሔር እኔን ጓደኛ ሊያደርግ ይችላል። ለመሆኑ አሁን ለቤተ ክርስቲያን ተስፋ አለ። እየዞርኩ ሳይ እኔ ዟሪ ነኝ፣ በየቦታው ዞራለሁ። ተስፋ አለ እንዴ ለቤተ ክርስቲያን? የሚታየው የሚሰማው ነገር የሚያስደነግጥ አይደለም እንዴ? ከሜዳው የተለየ ነው እንዴ? ከሜዳው አይብስም እንዴ? ተስፋ አለ። አሁን እግዚአብሔር በዚህ ሰው ይሰራል እንዴ? በዚህ ህዝብ ይሰራል እንዴ? በእኛ እግዚአብሔር ሊጠቀም ይችላል እንዴ? በአሁኑ ሰዓት ስም እግዚአብሔርን በምንጠራ በእኛ ሊጠቀም ይችላል እንዴ? እግዚአብሔር አሁን አልቆሸሽንም እንዴ? ጥምጥማችን ወልቆ ባዶ አናት ይዘን አይደል የምንዞረው በየገበያው? ይሰራል እንዴ? ይሰራል። እግዚአብሔር ይባረክ። ሊያድስ የተዘጋጀ አምላክ አለ። ተስፋችን በሰው ላይ አይደለም፣ በራሳችንም ላይ አይደለም። ጥርስ ነክሰንም በጎ ቀን ይመጣል በሚል ምኞትም ላይ አይደለም። ምኞት አይደለም። ይሄ የእግዚአብሔር ቃል ነው። የሰው ምኞት እንደው እንደዚህ ቢሆን የሚል ምኞት አይደለም። ሰው 10 ጊዜ ቢመኝም ምንም አይሆንም። እግዚአብሔር ግን አንድ ጊዜ ሲናገር ይሆናል። እግዚአብሔር ይመስገን። ተናገረ። እግዚአብሔር ይመስገን። ሊያድስ የተዘጋጀ የሚችልም አምላክ ነው። የሚያድሰው በፍቅሩ ነው። ወንድሞቼ እናቶቼ፣ ስለሚወድ ነው። ኃጢአትን በማስወገድ አበሳን በመሻር ነው። ጽድቅን በማጎናጸፍ ነው እግዚአብሔር የሚያድሰው። የእግዚአብሔር ስም የተባረከ ይሁን። በረከቱን በላያችሁ ላይ ያድርግ ጌታ። ያድሳችሁ ጌታ። ይህንን ነው ለእናንተ የምናገረው ያለ። ግን ልባችንን እናሰናዳ። ስንከሰስ ዲያብሎስ ሲከሰን አዎ መቼስ ምን ይደረግ ብለን አንገብር። ከሳሹ አጠገቤ ቆሞ ግን ደግሞ አምላክ አጠገቤ ቆሞ ከኔ ጋር በጥብቅና ይሟገታል። እግዚአብሔር ይመስገን። በቸርነቱ እንደገና ይዋጀኛል። እግዚአብሔር ለዚህ ሁላችንንም ያብቃን። አገራችንንም ያድስልን። ቤተ ክርስቲያንን ያድስልን። የዓለምንም ውጥንቅጥ የሚያይ አምላክ በቃ ይበል። እርሱ ሲመጣ ሁሉ ነገር መልክ ይይዛል። ወይንና በለስ ስር ይቀመጣል የሰው ልጅ። ቆመን እንጸልይና እንጨርስ እስቲ።